ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ማይኬን በእጄ ይዤ ነው የማወራው። ምክንያቱም ስሸጉጡ እየተገለበጠ አስቸግረኝ። ፖኬት የለኝም፣ ሸርቶች አይደለም። ስለዚህ ሶደር ስላደረኩ ነው መሰለኝ ታይምም ስለሌለኝ ለመቀየር ስለምወጣ ይችን ነገር ተናግሬ መውጣት አለብኝ ብዬ እወጣለሁ። አንድ ወር ቀረችኝ ወደ ኤዥያ ለመመለስ። ሰዓት ቱሞሮ በእኔ 18 ይሆናል። 18 ማርች እግዚአብሔር ያለ እንደሆነ 18 ማርች ነው መለሰው። ስለዚህ ባንክ ሄዳለ ታክስ ብዙ እዛም ዘመሯሯጥ አለና ካይንድ ኦፍ ነገር ግን አንዳንድ ፖይንቱ በተለይ አሁን የ51ኛው ይቺ አገር ከትግሏ 51ኛ ዓመቷን እየታገለች ኢንፋክት ብሔረ ብሔረሰብን እንዲተዋወቅ ብሔር ሰው በማንነቱ በብሔር በቋንቋው በባህሉ በካልቸሩ መኖር አለበት ብላ አምና ይህን ፊሎሶፊ ተቀብላ 51ኛ ዓመታቸው መጡ። ሰልፍ ዲተርሚኔሽን ፖለቲካል ሳይንስ የአንድ ሰው ህጉ መብቱ ኤኒ ካይንድ ኦፍ የሚገባው በሰልፍ ዲተርሚኔሽን ነው። ስለዚህ ይህንን የሚያከብሩ በትልቅ ነገር እየተከበረ ነው። አወሽ በሌሎችም ብሔረሰቦች ዛሬ በቋንቋቸው የሚማሩ ዩኒቨርሲቲ በየቋንቋቸው የተከፈተላቸው ሪሊ not too long ago ከ33 ከ35 ዓመት በፊት እንዲህ አይነት ነገር ያልነበረ በዛች ሀገር ውስጥ ዛሬ በየማንነቱ ይሄ ቡዳ ነው፣ ይሄ ምንድን ነው፣ ይሄ እንዲህ ነው ብሎ የሚጠራበት ጊዜ እኮ ሩቅ ዘመን አልነበረም። ይሄ ነው ከጽዋዎቹ እንዲሁም ላይ ጽዋዎቹን ከዛ እንደነገ የዛ አይነት ቅጽል ስም ከኖረ ሰዎች ይሄ የዚህ የካቲት እንትን ምልክት ነው እና ዛሬ በብዙ በመቀሌ ላይ ትልቅ ነገር እየተከበረ ነው እና ይሄ ትልቅ ነገር ነው በእውነቱ። ዲግኒቲ፣ ኢንቴግሪቲ፣ ሰልፍ ዲተርሚኔሽን ይሄ ህዝብ ያ ህዝብ የተቀረውን ወገኖቹን ያስተዋወቀበት እንትን ነው ያስተዋወቀበት ነው። ያ እንደዚሁ አይደለም የመጣው በሄሪቴጅ አይደለም፣ በብዙ ደም ትግል መዋጋት በብዙ ነገር የመጣ ነው እና ይሄንን በእውነቱ ስናከብረው በጥልቅ በጥሞና በጥልቅ ማየት አለብን። አንፎርችነት ሆነው አንዳንዶቹ ዛሬ ይህንን የምታዩት ይሄ ጀነራሉ የዚህ በጣም በሚገርመው ነገር ይሄ ጀነራል ከመጀመሪያዎቹ የነበረ ነው። በዚህ ነገር አምኖበት ከልጅነቱ ጀምሮ እየተዋጋ ነው። ሀዌቨር ሁል ጊዜ ጥቅም ስትኖር የማፈንገጥ ነገር አለ እና እንግዲህ ኢንተርናል ምን እንደነበራቸው አይታወቅም። ከዛ በኋላ ግን በጣም በልጽጎ ፍታም ሆኖ እስከ ጠቅላይ ሜጀር ሹም ሆኖ ላኪንስ ፕሮባብሊ ይሄ ፕራይም ሚኒስትር መሆን የፈለገም ሊሆን ይችላል። አይዶን ነው እና እስከዛ ድረስ ከደረሰ በኋላም ደግሞ ሲቪሊያን ሆኖ በእውነቱ በጣም በልጽጎ ቤተሰቦቹ ዛሬ አሜሪካ ናቸው ያሉት። የልጅ ልጆቹም በደንብ እየኖሩለት ነው። አሁን እዚህ ላይ የምታዩት እቺ ሰርክል ያደረግኩበት ሰውዬ እሱም እንደዚህ አይ ዶንት ቲንክ የመጀመሪያዎቹም ባይሆን ነገር ግን የዛች ቲፒኤልኤፍ የፖሊት እንትን የነበረ ነው። በብዙ ስርቆት የሚጠረጠር ነው። በብዙ ጠፍቶ ከሄዱት አንዱ ነው። ብዙ እና የተናገረው ነገር ነው የሚናገሩት። በዚህ ጊዜ ኮኦርዲኔር ሆነው እነዚህ ሄደው አገሪቷን ክደዋት የሄዱ ሰዎች ኮኦርዲኔር
አድርገው ራሳቸው በየቦታ ፖልፔት ላይ እየወጡ ነው። ለምሳሌ በቀደም ዕለት እንደተናገርኩት እቺ ሴትዮ ምን እንዳለች በዛች ሀገር ውስጥ የሚሊተሪ መሆን አለበት በዚህ በደቡብ ውስጥ እንዳወጁት ሚሊተሪዎቹ እንደሚኖሩት በዚህ በጋምቤላ በኩል እንደዛ ለትግራይ ህዝብ እንደፈረደች ይሄ ሰውዬ ሁሉም ጌታቸውም ደግሞ እየወጣ እንደምታውቁት ነው። አንፎርቹኔት ቪዲዮዎች አሉት። በሚያሳዝን ሁኔታ ነው ቪዲዮዎች አሉ የሱ የሚያሳይ እሱ ትላንት ያለውና ዛሬን ያለው ሌሎችም ሚዲያዎች እየተናገሩት ነው። ስለዚህ በጣም ያሳዝናል። እንዲህ መውደቁ በዚህም አማካኝነት ታውቃላችሁ ትላንትና ነው ከትላንትና ወዲያ ሰርክል አቶ ጀነራሉ ላይ ሰርክል ያደረኩት አንድ ሚሊተሪ ሆነም በሌላም በኩል እንደዚህ አይነት ትልቅ ስልጣን ላይ ከደረሰ ወዲያ አንድ ሀገር ጡረታ ሲሆን አነብር ሆኖ ጡረታ ሲወጣ መቀመጫው እንደዚህ በአመት አንድ ጊዜ ለሚከበረው ኦኬዥናሊ ኤግዚቢሽን ሲኖር ሚሊተሪ ሁል ጊዜ መቀመጫው ይኖራል። ይህን እሱን ግን ሁለተኛ ነው ሶስተኛ ቦታ አድርገውት መጫወቻ ነው። ጌታቸውንም እንደዚሁ አንድ ጊዜ በቀና ቶሎንግ ስብሰባ ጠርቶ ይሄው እና እንግዲህ ጌታቸው ጤናኛ በነበረበት ጊዜ እሱ ልጅ ብሎታል። እኔ ደግሞ እሱ ጤነኛ በነበረበት ጊዜ አእምሮ በትክክል በሚያስብበት ጊዜ ስለ አብይ አህመድ ተናግሮ ምንድነው ማምለጭለጭ እሱ እንትን ማምለጭለጭ ነው የሚወደው ከተማ ሌላውን ቦታ እያስራበ እያስገደለ ድሮን እየጨፈጨፈ የተቀረውን ህዝብ ከተማውን ያብጨለጭላል አለና አንማቹርትነቱን በተናገረበት ጊዜ አረሳትም። ያ ጠቅላይ ሚኒስትር ወገኖቼ ምን እንዳለው ሰብስቦ ጠርቶ እንደ ልቡ ነው የሚጫወትባቸው። ገንዘብ ይሰጣቸዋል፣ ያበላቸዋል። እምቢ ያሉን ድብ እንደሚያደርጋቸው ስለሚያውቁ እነሱም እሺ ጌታዬ ብሎ ነው። ጌታቸው ረዳ ልጅ በነበረበት ጊዜ አለ ማይ ጋድ እንዲሁ እኔ ለስለሱ አፈር ጌታቸው ረዳ ልጅ በነበረበት ጊዜ ይህንን እንትን ይቃወም ነበር። አሁን ግን ይሁንና ማቹርድ ሆነ አደገ እና ይህም ብልጭልጫዋን አዲስ አበባ በጣም ወዷታል እንደማለት እኮ ነው። ነው በጣም እሱ ከአፉ የወጣ ነው። ሞቅ ባለኝ ጊዜ መገንጠል እንፈልጋለሁ እንዳለው የሚያሳዝኑ ማሳፈሪያዎች ናቸው። ነገር ግን ይሄ ጀነራል እዚህ ላይ እንደምታውቁት ቪዲዮ ማለኝ ማውጣት ይችላል። እዚህ ላይ ምን እንደሚል ጦርነቱን ይላል እንዲህ እንፈጀዋለን፣ እንዲህ እንጨርሰዋለን ይላቸዋል። ያንን የመሰለ ጀነራል እንዲህ አንድ ስትራቴጂ ለጦርነት ሲደረግ በጭራሽ አንደር አስትሜት ያኛህን ጠላት ምን እንዳለው አንደር አስትሜት ማድረግ በምን አውቀህ ነው? አሁን ከሄድክ በኋላ ምን እንደሆነ እንዳንተው ብዙዎች ጀነራሎች ያቺ ሀገር ብዙዎቹ እነዚህ ቲዲኤፎቹ ብዙዎቹ ጀነራሎች አሉና እንዳንተው ደደይ ለፍት ቲዲኤፍን ደደይ ለፍት አድሚኒስትሬሽኑን ኢሚዲየትሊ ሁሉን ስትራቴጂያቸውን ሁሉም ማፓቸውን ሁሉንም ቀይሮት እንደሆነ በምን ታውቃለህ? አንተ ብቻ ነህ ወይ ስማርት ትቢጌንስ? ሲጀመር እንዴት ነው ጦርነት ያንን ህዝብህን እንዲወጋ የምትቀሰቅሰው? ከዛም እንዳውም በየካቲት መሃል ልጅ ሆነ በተዋጋህበት መከበር ሲገባው ያ ሳርክል ያደረኩት ደግሞ ምን ይላል? በጣም በሚያሳዝን ቲዲኤፎችን ባንዳዎች ያለ ወይንም ደግሞ ቲፒኤልኤፎችን ነው ባንዳዎች። እነዚህ ባንዳዎች እኛንን ባንዳማ አንተ ነህ። እዛው አሁን ይኸውና ከ4 ኪሎ ያለው ገዳይ ጋር ከነጥፋትህ ብትያዝከውም በህዝብ ፊት ብትቀጣ ይሻላል። ህዝብን ረግጠ ሄደ። እኛ ከሻዕቢያ ጋር ይሰራሉ። ሌላው እችን ነገር ፖዝ አድርጌ ልናገር።
በዚህ በሚዲያ ውስጥ በጣም በዝቷል። በተለይ ደግሞ ትግርኝ ቋንቋውን በሚናገሩ እዛ ተወልደናል ባሉ አጭበርባሪዎች ሻዕቢያ ራያ ደርሷል። ራያ ነው ይባላል። እንዴት ነው ሄደው? አሞራ ሆኖ ነው የሄደው። እንዲህ በየሶሻል ሚዲያ ውስጥ ገባው ጊዜ የሆነ ነገር አክሰስ አለኝና ሙቭመንት ሳተላይት ሙቭመንት ተደርጓል ወይ ከኤርትራ ቦርደር ዘርዘ ሙቭመንት አብሰሩሊ ወገኖቼ፣ ያ ቦርደር ካልም ነው። አንድም ሙቭመንት የለውም። ቤት በኩል ነው እንግዳው ወደ ራያ ሻዕቢያ የገባው። አይ በብሬናችን ላይ ለመጫወት ይፈልጋሉ። ይህንን ነው እያደረጉ ያሉት። ይሁንና በየጊዜው ሳሞራ ያ ጄኔራሉ ወጥቶት እየተናገረ ነው። እቺ ሴትዮ እየተከፈላት እንድላቃለ ልበትኖረው አድርጌ ትባላለች። ወታደር ኖ ሂድል ወታደር የወታደር መንግስት መግባት አለበት። ከርፊው እንዲኖር ከ6 ሰዓት ጀምሮ መውጣት የለም፣ አንድ ሰው መውጣት የለም እንዲባል በፈለጉ የመጣ እንደሆነ በየመንገዱ የአብይ አህመድ ወታደሮች በመቀሌ፣ በአሸራው፣ በአክሱም በሌላው ቦታ እየዞሩ አንድ ነገር ቢመጣ እንደ ድሮ እንዲጨረስ ይህንን ነው የሚጠይቁት። ይህም ሰውዬ ደግሞ ምን ይላል? ቲዲኤፎችን ከነጠማንጃችሁ ወደ ቤታችሁ ሄዱ። ግን ይህንን ዳዝ ድፈንድ አታድርጉት እኮ ማለቱ ነው። ለዚህ ለቆማችሁለት አሳብሃል ለዚህ 50 ዓመት ከአባቶቻችሁ የወረሳችሁት የ50 ዓመት ሰልፍ ዲተርሚኔሽን እዚች ላይ ጽፌ ያስቀምጣታለሁ። ምን ትንሽ አጠር አድርጌ ምን መሆን እንዳለበት ይሄ እንዴት እንደሆነ። ስለዚህ እነዚህ ሰዎች ዛሬ የሚሏቸው ወገኖች ይህንን ነው፣ አትቀበሏቸው። አንድ ሻዕቢያ በትግራይ ውስጥ የለም። ኤንድ ኦፍ ስቶሪ የለም። አየ ፋክት ያስፈልጋል፣ ኤቪደንስም ያስፈልጋል። ከጀነራል ምግባይ ላይ የተነሳው የሰው የት ቦታ ነው የተነሱት? መቼ ብላችሁ ይሁት። ምናልባት ኤአይ ሊሆን ይችላል። ፈልጌ ብዙ እንግዲህ ላይ ይችል ይሆናል ያላየሁት ሊኖር ካለ፣ ነገር ግን ፈልጌ አንድም ኤቪደንስ የለም። ጀነራል ምግባይ ወደ አስመራ የሄደበት በፕሌን ይሁን በእግሩ ይሁን በምን ከዚህም ከኤርትራ ሜጀር ጀነራሉ ማን ነው የሚሉት ጋር የተነሳ ኤአይ ይመስላል። ፒክቸሩን እዩት። አንዳንድ ፒክቸሩን ኮምፔር ስመለከተው የሱ ሪሰንትሊ ሲናገር የነበረውን ፒክቸር አሁን ስመለከተው ቁጭ ብሎ ለአንድ ወር ጮማ ቀልቦት እንዶ ትርንጎ አስመስሎታል። ያኛውም ደግሞ እንደዚህ ምናልባት ያ ሊሆን ይችላል። ሶፋር አላየው ሰው አትቀበሉም። ይሄንን ነገር ወሬው ይሄ ነው ይሄ ነው። ቢሆንም ደግሞ ምን አለበት? ሪሊያ የሚያሳፍር ነገር አይደለም። የገዳይ ገዳይ የጠላት ጠላት ወዳጄ ነው የሚባለው ነገር አለ። ከእንግዲህ ወዲያ ትግራይ በ360 ዲግሪ ተከባ አብይ አህመድ እየመጣ ነው፣ እየተጓዘ ነው። ኢንፋክት ኢንክሉድድ ከአማራው ክፍል ውስጥ ወታደሮችን እያወጣ ነው። ይሄ ሰውዬ እነዚህም ሰዎች ለዚህ ነው በየቦታው እየወጡ የሚናገሩት። ታዘው ዳያስፖራ ያለው አንዳንድ መንጋውም እንደዚህ ነው የሚለው። ስለዚህ ሻዕቢያ ራያ ውስጥ የለም። አሌስ በተርፍላይ ሆኖ ያረፈ ከሆነ እሱም በተርፍላዮችም ይታያሉ፣ ወይም አንበጣ ከሆነ ይታያል እኮ ደረዝ በተርፍላይ ሌሊትም ማይሄዱ ፍላይ የማያደርጉ አሉ እንደ በርዶች። ስለዚህ በዛ ነው። ነገር ግን አንድም በሳተላይት ውስጥ አክሰስ ያለው ወር በአንዱ በዚህ ወር ውስጥ የ30 ቀን አንድ ሙቭመንት የለም። ኦኬ ይህንን
እሹር ላድርጋችሁ ነው የመጣሁት። እነዚህ ሰዎች ግን ጦርነት በህዝባቸው ላይ እንዲደረግ ከዚህ ከ4 ኪሎ ካለው ገዳይ የበለጠ እየጮሁ ነው። እነዚህ ከሃጂዎቹ there's no excuse። አይ ነው አንዳንዶቻችሁ እንደምታቧርቁ ይገባኛል፣ እንደምትጮሁም ይገባኛል። ነገር ግን በእውነቱ በዛች ምድር ላይ እንደገና በዛ ህዝብ ላይ እንደገና በዛ ጦርነት ነው የሚያስፈልገው ወይስ ወደ ቦታው መመለስ ነው የሚያስፈልገው? ጦርነት ነው የሚያስፈልገው ወይስ ባንኩን እንደማንኛውም እንደተቀሩት ክፍሎች ሀገሮች ጦርነት ነው የሚያስፈልገው ወይስ እንደማንኛውም እንደ ኦሮሞ፣ እንደ አማራው፣ እንደ አፋሩ፣ እንደ ሌላውም የሚደርሰውን የጋዝ የነዳጅ ኮዳ መግባት ነው የሚያስፈልገው እዛች ሀገር ውስጥ? እንደ ማንኛውም የተቀረው ኢትዮጵያዊ እንደ ማንኛውም መድኃኒት የሚደርሰውን መድኃኒት ማስገባት ነው የሚያስፈልገው? እንደ ማንኛውም ይሄ ነው የሚያስፈልገው ወይስ ጦርነት? እነዚህ ሰዎች ለምን አይናገሩ? ለምንም ድነው መጨረሻ የተናገረው ነገር አለ። ምዕራብ ትግራይ እንዳይመለሱ ቲፒኤልኤፍ ነው የያዛቸው። ውሸት የውሸት ውሸት ያወቀ ውሸት። በዚህ ዕድሜ 78 79 ዓመት ነው። ትላንትና ያልኩትን ለዚህ ልድገሙና በዚህ ልጨርሰው። አውሽ ከዚህ ከመጥፎ ምግባር ጥርግ ብለህ ሄደ የልጅ ልጆችን እያሳደግ ዲዝኒ ወርልድ ዩኒቨርሳል እየወሰድክ ፍሎሪዳ ሌላም ሀገር ይዛቸው እየሄድክ በየዓመቱ ልጆችም የልጅ ልጆችም እየሳብክ መኖርን ምንድን ነው ያስቸገረ? ምንድን ነው አንተ ከዚህ ህዝብ ጋር ምንድን ነው ጋራንቲዩ? አንተ የትግራይ መሪ አትሆንም ከእንግዲህ ወዲያ። I don't think so። ምናልባት ልሳሳት እችላለሁ። እናንተ ሄዳችሁ I don't think so። የወጣቱ the new generation ወጣቱ ስማርቶች ናቸው። አይረሱም ያደረግከውን፣ አይቀበሉም። አንዳንዶቹ መንጋዎቹ በቋንቋው ተናጋሪዎች መንጋዎች ሊቀበሉ ይችላሉ። አይደለም የሳይለንት ማጆሪቲዎቹ እርግጠኛ ነኝ አይቀበሉ። ለአንተ የሚበጅህ ሄድ። ስዊዘርላንድ አንዱ ሀቅል ሲያደርግህ አልነበረም? እንደዛ መሆን እንኳን ያሳፍራል። አንተን የመሰለ ያ አንድ ሰው ነው እንዲህ በሄድክበት እንዲሁ ተማለት ሲያመላልስ የነበረው። አሁን ተመልሰ መተህ እንደ አዲስ ለዚህ ህዝብ ጦርነት ትጋብዛለህ። ኢንስቴድ ኦፍ ያ ህዝብ ያ የተራበ ህዝብ የሚበላ ይላክለት ኮምቢዮስ የወታደሮች እንትን ሳይሆን የምግብ በትራክተሩ ሰው ጦርነት ይዘው ከሚሞላ የምግብ ሁመራ ይመለስ እንደነበረ ከጦርነት በፊት የነበረው አስተዳደር ሁሉም ነገር ይመለስ። ከዛም ፍሪ ምርጫ ይደረግ። ይሄ አኖበር ነው። አንተንም የሚያኮራ አንተንም የሚያስመሰግን ነው። እንደዚህ እንዳለፉት አንዳንዶቻቸው ስሰማ ምላሳቸውን ለጠላትን ምላሳቸውን ቆርጠው ሚስጥር እንዳያወጡ እነዚህ ናቸው ዛሬ የሚዘከሩት የሚታሰቡት። እነዚህ ህፃኖቹ ደግሞ አንተን የመሳሰሉት ፕሮቴክት ሲያደርጉ በድሮን የሞቱት ማንነታችንን አይደንቲቲያችንን አንለክድም፣ እስሌቭ አንሆንም ብለው ለባርነት አንመለስም፣ ወደ ነበረበት ወደዛ መጥፎ ስርዓት አንገባም ብለው
በቋንቋችን በባህላችን አፍተር ኦል ራሳችንን በራሳችን እናስተዳድራለን የሚለው ሰልፍ ዲተርሚኔሽን በዛ ያለፉት ሰማዕታቶች ሲከበሩ አንተ እንደገና አንተና አንተን የመሳሰሉት በዛች ሀገር ላይ ጦርነት ለመክፈት ግራና ቀኝ የምትሉ ያደማቸው ሾክ ሆኖ ወቅቷችሁ አሁን መጥፎ ጊዜ ውስጥ እንዳደርሱ እፈራለሁ። እኔ ላንተ ማማከር ቢኖር አማካሪ አንተ ብሆን ጀስት ተውተውና ሂድ ወደ ልጆች ወደ ልጆች ሁሉ ነገር ግፍ አድርጋ ቂም በቀሉንም ሁሉንም እዛው አፍሪካ ትተው ሂድ። የቀረችውን ዘመንህን የፈለክ እንደው መጽሐፍ እየጻፍክ እያነበብክ ከቤት ከልጅ ልጆች ጋር ኑር። እግዚአብሔር ይመስገን ባለጸጋ ነህ አንተ። ምን ትፈላለህ ከዚህ በላይ? አመሰግናለሁ ወገኖቼ። በሉ ፕሊዝ ሼር አድርጉት፣ ላይክ አድርጉ። ቫይራል እንዲወጣ ይሄ ነገር እንትን እንዳል ይዞታል። እሱ ኮምፕሌንት ስላለ ይዞታል። ስለዚህ የእናንተ ሼር ማድረግ የእናንተ እንትን ማለት ለሌላውም ለሚሰማኝ ሞስት ኦፍ ሰማዮች ኢትዮጵያ ናቸው ያሉት እና እንደም ቼክ ስለማድረግ እንዲሰማ አድርጉልኝ፣ እነሱ እንዲደርሳቸው። በተለይ እናንተ ዲያስፖራዎች ውጭ ያላችሁት ፕሊዝ ሼር እና ላይክ ማድረግ አታቁ። በሉ እንግዲህ እግዚአብሔር ከእናንተ ጋር ይሁን። ያንንም ህዝብ እግዚአብሔር ያስብልን። ባይ ባይ።